ነው ፈጠራ ነው የጨመራችሁት። ነብይ እሺ፣ ነብይ በሐዲስ ይመራ ነበረ። ከእርሳቸው በኋላ እኮ ነው ሐዲስ እርሳቸው የዘገቡትን ነው እኮ ለኛ በሰሃቦችና ነብይ በቁርአን ላይ ይመራ ወይንስ በሐዲስ? ቁርአን ራሱን የቻለ ነው። በቁርአንና በሐዲስ ብያለሁ። መጀመሪያ ፖይንቱ እንዳይቀለቅልብህ ወደ ቁርአን ካልክ ቆይ ሐዲስ ያላህ ቃል ነው ወይንስ የመሐመድ ቃል ነው? ቁርአን ነው ያላህ ቃል። ስለዚህ ቁርአን ያላህ ቃል። ቁርአን ሲተረጎም ማለት እኮ ነው። ሐዲስ እኮ ማለት ቁርአን ሲተረጎም ማለት ነው። ፕሊስ አንዴ። ስለዚህ ቁርአን ከሆነ ያላህ ቃል መሐመድ ካላህ ቃል ውጪ አዳምጣ። ፕሊስ አዳምጥ። መሐመድ ካላህ ቃል ውጪ የሚመራበት መጽሐፍ ነበረው? ካላህ ውጭ ምንም ነገር የማድረግ አቅሙም ኖሮት አያውቅም። እናመሰግናለን። ስለዚህ ቁርአን በቂ ነው ማለት ነው፣ ያላህ ቃል ብቻ። እንደዛ አላልኩም። ነብዩ መሐመድ ካላህ ቃል ውጭ የተመሩበት መጽሐፍ አለው ስትለኝ የለም ነው ያልኩ እኮ። ስለዚህ ካላህ ቁርአን ነው ያላህ ቃል አልከን፣ ካላህ ቃል ውጭ ቁርአን ውጭ ያላህ ቃል የለም አልከን። ስለዚህ ቁርአን ያላህ ቃል ነው አልከኝ። መሐመድ ካላህ ቃል ውጭ የተመራበት አለ ስለዚህ የለም አልከኝ። አብሽር እፎይ። አሁን ይሄ ግራ ሊያጋባ የሚችል ነገር አይደለም። ሌላው የተወሰነ ነገር አካባኝ እንጂ በዚህ ግራ አታገባኝም። በደንብ ነው ግራ ማለት ነው። አረብኛው ወደ አማርኛ እያደረጉ ምኑ ቁርአንና ሐዲስን በመሃላቸው ሰፊ ልዩነት እንዳለ አድርገህ ለማውራት እየሞከርክ ነው። እሱ አያስኬድህም እያሉ። ስለዚህ ቁርአንና ሐዲስ አንድ ናቸው ማለት ነው። እንደዛም ይስማማኛል። ልዩነት አታመጣም። አሁን ከእርሳቸው በፊት ስለዚህ ቁርአን ማለት ሐዲስ ነው። ቁርአን ማለት ሐዲስ ነው። ቁርአንን ወረደ፣ ሐዲስንም ደግሞ አስተላለፉ። ምንድነው አንተ ጋር ጥያቄ የተነሳበህ? ከእርሳቸው በፊትና ካላህ ቃል ውጭ የሆነ ሌላ መጽሐፍ የሚመሩበት መጽሐፍ ደግሞ የለም። ፋይን። እሺ፣ ዑመርን ትከተላለህ? ትከተላለህ ወይ? ሳባህን ማለት ነው፣ ካሊፋውን። አዎ መከተል አናመልክም እኮ እኛ የሰው ልጅ አናመልክም። ለመከተል ዑመር ማለት ከሰሃቦች አትመልስ። ያልጠየቅኩን ታመልካለህ ወይ ብዬ አላልኩም። ምን ብለኸኛል? አዎ ከተለዋለሁ ብለኸኛል። ዑመር እንደዚህ ይላል፣ ካላህ መጽሐፍ ውጭ አያስፈልገንም ሌላ መጽሐፍ ይላል። ትቀበለዋለህ? አዎ እቀበለዋለሁ። ታዲያ መጽሐፍ እኮ ነው ያለው። እናመሰግናለን። ስለዚህ ሐዲስ መጽሐፍቶችን አትቀበልም ማለት ነው። አንዴ ሐዲስና ቁርአንን ልዩነት ለመፍጠር ትሞክራለህ እኮ። ቆይ ተረጋጋ። ልዩነት ለመፍጠር ይላል። ሳባህ የምትቀበል ከሆነ አይደለም ሌላውን ቆይ አንዴ እዛ ከመሄድ በፊት ልቢ ማይክን አንሳው። ልቢ ሙሐመድን አለመታዘዝ ይቻላል? ሙሐመድን አለመታዘዝ ይቻላል? ያልታዘዘ እኮ ራሱን ነው የሚጎዳው። አቅም የላቸውም እኮ እርሳቸው ማለት። ስለዚህ ሙሐመድን ካልታዘዝክ ሱራ 33 36 እንደሚናገረው አላህና ሙሐመድን የደነገጉትን ለዋጭ የላቸውም ይላል አይደለ? አላህና ሙሐመድ አንድ ነገር ከፈረዱ ለምዕመናንና ለምዕመናት መለወጥ አይችሉም ይላል። ሱራ 4 65 ደግሞ ሰለላሁ ዐለይሂ ወሰለም ብዙ ማይታዘዙ እኮ ነበሩ እኮ በመጨረሻም እውነትን የተረዱና ወደ እስልምና የተቀላቀሉ ከዛ በኋላ እርሳቸውን መከተልና መታዘዝ የጀመሩ ችግር የለውም። ተስማማው። ታዲያ እነዛ ሰዎች ቢያፈነግጡ ተስማማው። እሱ ሱራ 4 65 ደግሞ በሙሐመድ ላይ ተተከራከራችሁ አንድ እስካልሆናችሁ ድረስ እምነት የላችሁም ይላል። ስለዚህ በሙሐመድ ላይ ልዩነት ከመጣ ወይንም ደግሞ እሱ የሆነ ነገር አዟችሁ አልታዘዝም ካላችሁ እስልምና ያስወጣል አይደለ? እምቢ ማለት አያስወጣም። ራሱ መጀመሪያ ወጥቷል። ያ ሰው የአላህን ትእዛዝ በረሱል ሰለላሁ ዐለይሂ ወሰለም መንገድ አልከተልም ካለ መጀመሪያ ራሱ ከእስልምና ውጭ ነው። እስልምና ተገናኝተናል። ቆይ የወጣውን ብቻ አይደለም ያልኩህ። ሙሐመድ የሰጠህን አልቀበልም ቢል ወይንም ደግሞ ያዘዘህን አልታዘዝም ቢል እና ክርክር ልዩነት ቢመጣ
ከእስልምና ያስወጣዋል አስወጣው? ምክንያቱም ሱራ 4:65 ላይ በመካከላቸው በተከራከሩት አንተን እስካላስፈረዱ ድረስ እምነት የላቸውም ይላል። ሱራ 59:7 ማንኛውም ነገር ነብይ እየሰጣችሁን ያዙ ሳታመናቱ ይላል። ሱራ 33:36 ደግሞ ሙሐመድና አላህ ለፈረዱት ለምእምናና ለምእምናት አንዳችሁ መለወጥ አትችሉም ይላል። አንድ ሰው ሙሐመድ ሲፈርድ አልቀበልም ቢል ወይም ሲያዘው አልታዘዝም ቢል ይሄ ሰውዬ ከእስልምና ይወጣል አይወጣም ነው ጥያቄ። እርሳቸው የሚያስተላልፉት እስልምና ነው። መጀመሪያ የእርሳቸውን ትምህርት ካልተቀበለ ከጅምሩ እስልምናን አልተቀበለም፣ በራሱ ከእስልምና ውጭ ያለ ሰው ነው። ማንም አያስወጣውምም። አልገባም። ግባለት አገባለት፣ ችግር የለውም። ዑመር ለምሳሌ አልተቀበለውም። ዑመር ለምሳሌ የሙሐመድን ፍርድም ሆነ ትእዛዝ አይቀበልም። ቀጥል ክርስቲያን አንብቦ። እሺ ይህን ሀዲስ በደንብ ተከታተል። እሺ ኤልቢ ሁላችሁም በደንብ ተከታተሉት። ሳይ ሙስሊም 1637 መከታተል አልችልም ይላል። ቆይ አረግልሃለሁ፣ በአማርኛ ችግር የለው አረግልሃለሁ። እሺ ኢብን አባስ ሪፖርትድ ኢብን አባስ እንዳስተላለፈው ይላል ወይን አላህስ ሜሴንጀር ወዝ አባውት ቱ ሊቭ ዲስ ወርልድ የአላህ መልእክተኛ ይህን ዓለም በሚሰናበት ጊዜ ወይም በሚሄድበት ጊዜ ይላል ዜር ዌር ፐርሰንስ አራውንድ ሂም ኢን ሂዝ ሃውስ በቤቱ ውስጥ ሰዎች ነበሩ። ዑመር ቢን አልካታብ ቢንግ ዋን ኦፍ ዘም ከነዛ ውስጥም አንዱ ዑመር ነበር። አላህስ አፖስትል ሴድ ከዛ በኋላ የአላህ መልእክተኛ እንደዚህ አሏቸው ካም አይ ሜይ ራይት ፎር ዩ ኤ ዶክመንት ዩ ውድ ኖ ጎ አስትሬ አፍተር ዛት አምጡ ዶክመንት ልጻፍላችሁ፣ ወረቀት ልጻፍላችሁ፣ ከዚህ በኋላ እንዳትስቱ የማትስቱበትን ልጻፍላችሁ ወረቀት አምጡ አላቸው። ሙሐመድ ዜራፖን ዑመር ሴድ ከዚያ በኋላ ዑመር እንደዚህ አለ ቬሪሊ አላህስ ሜሴንጀር ኢዝ ዲፕሊ አፍሊክትድ ዊዝ ፔን እውነትም የአላህ መልእክተኛ ከበሽታው የተነሳ ተጎድቷል ታሟል አለ። ዩ ሃቭ ዘ ቁርአን ዊዝ ዩ ቁርአን አለህ እሱ ይበቃሃል። ዘ ቡክ ኦፍ አላህ ኢዝ ሰፊሽንት ፎር አስ የአላህ መጽሐፍ ለእኛ ይበቃናል። ሙሐመድ ልጻፍላችሁ ወረቀት አምጡ እንዳትስቱ እያለ ዑመር ምን አለው? የአላህ መጽሐፍ አለን አይደል ወይ? እሱ ይበቃናል፣ እውነትም የአላህ መልእክተኛ ታሟል ብሎ መለሰለት። በደንብ አስተውሉ። ሙሐመድ ምን አለ? እንዳትለያዩ ልጻፍላችሁ ከቁርአን ተጨማሪ ወይንም ሲል ነው አንፈልግም፣ ቁርአን አለን፣ እውነትም ሙሐመድ ታሟል በሽተኛ ነው፣ ቁርአን የአላህ መጽሐፍ እያለን ተጨማሪ ሌላ ነገር ልጻፍ ይለን ሌላ ነገር ልንገራችሁ ይለን አንፈልግም። ቀጥል። ዞስ ሁ ዌር ፕሬዘንት ኢን ዘ ሃውስ ዲፈርድ በዚህ ሀሳብ ቤት ውስጥ ያሉት ሰዎች ሁሉ ተለያዩ። ሙሐመድ አምጡ ልጻፍላችሁ ማለቱ፣ ዑመር ደግሞ አይ አንፈልግም በማለቱ ሰዎቹ በሙሉ ተለያዩ። ሰም ኦፍ ዘም ሴድ የተወሰኑት እንደዚህ አሉ ብሪንግ ሂም ዘ ራይቲንግ ማቴሪያል ሶ ዛት አላህስ ሜሴንጀር ሜይ ራይት ኤ ዶክመንት ፎር ዩ ኤንድ ዩ ውድ ኔቨር ጎ አስትሬ አፍተር ሂም። እቀይርልሻለሁ፣ አንዴ እቀይርላችኋለሁ። ከዛ በኋላ ቤት ውስጥ ያሉት የተወሰኑት ለአላህ መልእክተኛ ወረቀት አምጡላቸው ይጻፉልን። አማርኛ አድርገውና እናንብብ። እኛ አንተ ማንበብ እኔ በሐዲሳችሁን አስተርጉሙ ፕሊስ። ወደ አማርኛ አድርገው አንዴ በዋይት አድርገው ባክግራውንዱ። ኦኬ እንትን ላይ ልተርጉምላቸው። ቆይ እንደዛ ከሆነ ጀመናይ ላይ ልተርጉም። አይጠበቅብን። ፖይንቱ ምንድን ነው? አንተ ያልገባችሁ ፖይንቱ ምንድን ነው? ምንም አታውቂም እኮ ፖይንቱ ምንድን ነው ትላለች እንዴ? ተረጋጊ። አማርኛው አለ ቃል አንተ ጋር አንዴ ቡሃሪ ላይ ተዘግቧል። እሺ የቡሃሪውን ቀጥልሽ። እሺ ነው ላንብብላችሁ። ኢብን አባስ እንዳስተላለፉት ነብዩ ይሄን ደግሞ ከምታዳምጥ አትወጣም ከቤቱ። ቆይ ተረጋጊ። አማርኛ ብለሻል ነበር እንዴ? እስኪ ተረጋጊ አንዴ። ኢብን አባስ እንዳስተላለፉት ነብዩ ህመማቸው ሲበረታባቸው እንዲህ አሉ፣ ወረቀት ይዛችሁልኝ ቅረቡ፣ ከዚህ በኋላ ልትጠቀሙበት ልትጠሉት የማትችሉትን ጉዳይ ሁሉ ልጻፍላችሁ አለ። ተጣሙ የማትችሉበትን ዑመር አለ። ዑመር ነብዩ እጅግ በጣም ታመዋል፣ የአላህ መጽሐፍ ቁርአን በእጃችን ይገኛል፣ እርሱ ለኛ በቂያችን ነው አሉ። ነገር ግን ሰሃባዎቹ በዑመር አቋም ላይ የተለያየ ሐሳብ አቀረቡ። ጭቅጭቅ በዛ። ነብዩ ከዚህ በኋላ ዞር በሉልኝ እኔ ፊት ሆናችሁ ልትጣሉ በቂ ነው የሚለውን አላየሁትም። እስቲ ትንሽ በቂያችን ነው። ቀጥል። ያው ጨረስኩት።
ኦኬ ያላህ ቁርአን ይበቃናል። እዚህ ጋር ጥያቄያችሁ ምንድን ነው? አይ አገኘሁት። አሁን ቀደም ቪዲዮ ላይ ስላልገባ ነው። እዚህ ጋር ስህተት ነው ብላችሁ ያሰባችሁት ምንድን ነው? ያሰብነው ብቻ ሳይሆን ሳትመልስ ትወጣታለህ። 5 ጥያቄ ጠይቄ ሙሐመድ ምንድን ነው ያዘዘው? ማለት እንደ ባለፈው ዝም ብለህ ደስ ያለን አውርተህ ከዛ ምላሽ ላለመስማት ልታስወርድ። ሙሐመድ ምንድን ነው ያዘዘው? በዚህ አዲስ መሰረት ምን አዘዘ? 5 ጠይቃለሁ፣ አንዱንም ሳትመልስ ትወጣለህ። ሙሐመድ ምንድን ነው ያዘዘው? ምን አዘዘ? ነገርኛ በቃ ሚታርክ ያውሉ ተነቦ ካልሰማ አንተ አንደኛ ክፍል ሄደህ እሱ መማር ነው ያለብህ። ሲነበብ የመረዳት ችሎታ መማር አለብህ። ምንድነው የሚባለው? ክርስቲያን ተነቦልህ ከዛ ውስጥ ጥያቄ ይወጣና ቲንክ 2ኛ 3ኛ ክፍል መሰለኝ የተማር ነው። ወረቀት አምጡና ልጻፍላችሁ እንዳትሳሳቱ። ያኔ ተረጋጋ። ስለዚህ ለማዛግ ከሆነ ከስር ትሆናለህ። ኔክስ ትመልሳለህ። እሺ ማይክን አንሳው፣ ማይክን አንሳው። ምን ብሎ ነው ያዘዘው ሙሐመድ? ወረቀት አምጡልኝ ሲል የራሱን መጽሐፍ ሊጽፍ እንደሆነ በምን አወቅ? ያንኑ ደግሞ ለማስተማር ነው እንጂ ያለው። ብራዘር የጠየቁ መልስ። ምንድን ነው ያዘዛቸው ሙሐመድ? አውቃለሁ እኮ ለማደናገር የማይመችህ ሰው ገዝት ላይ አይቆየም። ገባ? ትንሽ የሚገዳደረ ሰው አትወድም። ይህንን ፕሮፋይል አድርገህ የተሻለ ጭንቅላት ሊኖር ለማይችል አይፈርዳል። አውርድ እባክህ። ቢኒ እንኳን ደህና መጣህ። በደንብ አስተውሉ። ይህን አዲስ በደንብ ጥያቄ በኋላ ላይ ይቀበላለሁ። በደንብ አስተውሉ። ሙሐመድ ታሟል፣ እንዳትለያዩ፣ ወደፊት ክፍፍል እንዳይፈጠር በእስልምና ውስጥ ልጻፍላችሁ ሲል ዑመር ምን አለ? ሙሐመድ እውነትም በሽተኛ ነው፣ ታሟል። የአላህ መጽሐፍ በቂያችን ነው፣ ሌላ አያስፈልገንም። ቁርአን በቂያችን ነው፣ ሌላ አያስፈልገንም። አይደለም ከሙሐመድ ከሞተ ከስንት መቶ ዓመት በኋላ የሚጻፍ ሰማን ብለው አይደለም። ራሱ ሙሐመድ እኔ ጽፌ ልስጣችሁ ሲል አንፈልግም፣ ቁርአን በቂያችን ነው አሉት። ማን ነው አሁን ማይኩን አንስቶ የሚያወራኝ? አንዳችሁ ማይካችሁን አንሱ። እኔ ያለው በሉ ለሚነሳው ጥያቄ መልሳለኝ የሚል እኔ ነኝ። መልሳለህ ለማነሳው ጥያቄ? ኦኬ ሙሐመድ ምን አምጡልኝ ነው ያላችሁ? ሰሂህ ነው ሐዲሱ ቡኻሪ ላይ እየተባልክ ሰሂህ አልቡኻሪ፣ ይሄንኛው ሰሂህ አልቡኻሪ ላይ ትቀበለዋለህ ወይንስ ሰሂህ አልቡኻሪ እና ትቀበለው? ሰሂህ ሙስሊም ላይ አለ፣ ቡኻሪ ላይ አለ፣ የተለያየ ቦታ አለ። ሰሂህ ከሆነ አሪፍ ነው። አይ ኦኬ መልካም። ስለዚህ ሙሐመድ ወደፊት እንዳትለያዩ ልጻፍላችሁ አምጡ ብሎ ነበር አይደለ? መልሳለሁ ካልክ በኋላ ሚት ዝም። ሳድ ሐናን ነጃት ቀጥይ እስኪ። ቅድም ምንድን ነው ምናምን እያልሽ ነበር። ሐናን እንኳን ደህና መጣሽ። እስኪ ለሁሉም መልሱ። ለሁሉም ጊዜ ያለው ሙስሊም ነው። በደንብ አስተውሉ። ሙሐመድ አንቱ ልጻፍላችሁ ሲል ዑመር ደግሞ አንፈልግም፣ ያላ መጽሐፍ አለን፣ ታማሃል፣ አንተ በሽተኛ ነህ ብሎ ሙሐመድን ዑመር ቻሌንጅ አደረገው። እንዴት ነሽ ሻና? ጥያቄ ማለት ነው። ጥያቄ ነው ያለኝ። እሺ ምንድን ነው?
ለምንድን ነው ክርስቲያኖች ለስዕል አድኖ የሚሰግዱት? ለምንድን ነው የሚሰግዱት ለስዕል አድኖ? በዛው ትመልሽልኛለሽ። ሱመናና 29:19 ላይ ለምንድን ነው ሙስሊሞች ለጥቁሩ ድንጋይ የሚሰግዱት? ወደዛ ዞረው የሚሰግዱት ለምንድን ነው? እኛ የአክብሮ ስግደት እንሰግዳለን። ከዛ አንጻር ነው። በዛ ላይ የማንኛው ድምፅ ነው? በጣም የረብሽ ድምፅ አለ። ኦኬ እኛ ቅዱሳን ስዕሎች እንደዚህ በዛ ጸሎት ስናደርግ እግዚአብሔርን ወይንም ደግሞ ወደ እግዚአብሔር ስንቀርብ እነኛ ቅዱሳኖቹ ደግሞ የታገሉ ወይንም ደግሞ ሰማዕት የሆኑ ሊሆኑ ይችላሉ። እነሱ ፊት ስንቆም ኃጢአትን አስወግደን ነው። ከዛ አንጻር ኦኬ ወጣች እንዴ? ወጣች። ተመልሳ ትመጣለች። ቆይ እና የመጨረሻ ጥያቄ አንድ ተቀበለኝ ነው። ምንድን ነው? በእናንተ ስጋ የሙስሊም ስጋ መብላት ይቻላል? አይቻልም። በእናንተ ይቻላል። ሱራ 5:6 ላይ ነው። 5 ላይ 5:5 ወይ 5:6 በእናንተ ይቻላል። በእኛ አወዛግቦኝ እኮ ነው። ምኑን ያወዛገበ? አይ የሆነ ቦታ ላይ ሲጠይቅ አይቻልም ነው ያሉኝ። የሆነ ቤትም ደግሞ እንደዚህ ገብቼ ሲጠይቅ ደግሞ ይቻላል አለኝ። አንዱ ደግሞ አወዛግቤ ነው። ማን ይቻላል ያለ? ጣዖት እንድትሰዋ ከታወቀ ራእይ ላይም ሐዋርያው ቅዱስ ጳውሎስም ቀለሜንጦስም በስርዓት ሁለቱም ሶስት በስርዓት ለጣዖት አይደለም የታረደውን መብላት የታረደን ለጣዖት ራሱ ማቅረብ ኃጢአት ነው። ማለትም ለሙስሊሞች በበዓላቸው ጊዜ ዝግጅቱ ማዘጋጀት ራሱ እናንተ ለሚባሉት ማዘጋጀት በራሱ በተለይም ቀለሜንጦስ እና ዲድስቅልያ ላይ ነው ክርስቲያን በደንብ ያወግዘዋል። ሴሬሞኒው ላይ መሳተፍ ራሱ ወንጀል ነው። አገልጋይ ከሆነ ደግሞ ከክህነት ሁሉ ሊያሸራው ይችላል። መሳተፉ በራሱ ማለት ነው፣ አይደለም መብላት። ኤኒዌይስ አሁን እነኝን አዲሶች በደንብ እንመልከት። ሙሐመድ አዞ አልታዘዝም ነው ያለው ዑመር የመጀመሪያ። በሁለተኛ ደረጃ በሽተኛ ነው ታሟል የሚል የንቀት ንግግር ነው የተናገረው። በሶስተኛ ደረጃ ሙሐመድ ሊጽፍ ፈልጎ አንፈልግም ነው ያለው። ይህን እንዴት ይቀበሉታል ነው ሙስሊሞች? እንዴት ይቀበሉታል? መልስ መመለስ ይቻላል። ቀጥል። ጥያቄ ያለኝ ታስተናግደኝ? እሺ፣ ትንሽ ጠብቂ። መጀመሪያው ላይ ከርዕሱ ካያችሁት ይሄ ኑዛዜ ይባላል። የእሳቸው ሐዲስ ያው ንግግር አለ እና ከላይ ሐሳቡ ራሱ ገና ርዕሱ ቶፒኩ ስታየው የሐዲሱ ኑዛዜ ነው እንደሚነበበው ማለት ነው። ልጻፍላችሁ ሲሉ ሐሳብ ሲያቀርቡላቸው አይ የአላህ ቃል ቁርአን ይበቃናል ብለው እነ ዑመር መለሱ። የእሳቸው መታመም መጨረሻው መሞታቸው ጊዜ ስለነበረ አስፈላጊ ከሆነ የእሱ ኑዛዜ ተጨምሮበት ሰዎች ሁሉ አንድ እንዲሆኑ፣ ምክንያቱም ወደፊት የሚመጣው ኡመት ህዝቡ እንዳለ ጥያቄ ምን ነበር? ያንተን ጥያቄ መመላሽ ነው። ለምን መሐመድ ልጻፍላችሁ ሲል አያስፈልገን ማር ላይ ያልካል ዑመር? እኔ ጥያቄ ምንድን ነበረ? የመጀመሪያው ጥያቄ መሐመድ ልጻፍላችሁ ያለውን ነገር መሐመድን አለመታዘዝ ይቻላል? እንደ እስልምና አለመታዘዝ አይቻልም። ዑመር ታዟል አልታዘዘም? ዑመር እዚህ ጋር ያልታዘዘበት ምክንያት አለው። ምክንያት የለውም። ምክንያት የሚልስ ያሳየኝ እዚህ ክፍል ላይ አለ። ሌላ ቦታ ላይ ያሳያለሁ። ችግር የለውም። ክፈት። እሺ አንዴ ይቅርታ። አሁን በዚህኛው ርዕስ እናውራና አንደኛ ክፈተው። ቆይ በመጀመሪያ ደረጃ ትከፍታለህ። ሁለተኛ ደረጃ ሙሐመድን ያለመታዘዝ ምክንያት መፍጠር ይቻላል? እሳቸው ያዘዙት ነገር ላለመታዘዝ ግዴታ ነው። የመጀመሪያው የለም ሱራ 33 ሶሪ ምክንያቱም ደግሞ ቆይ 36 ላይ
አንድም ለውጥ የላችሁ መለወጥ አትችሉም ነው የሚለው 33 36 ላይ አንተ ይቻላል መሐመድን አለመታዘዝ ብለናል። መረጃ ግን ታመጣለህ። እሱ ምክንያት ነው ያልኩት። መረጃ እኮ ታመጣለህ። እሺ ቆይ ተረጋጊ እንጂ አሁን ምክንያት አለው ላለመታዘዝ እምቢ ለማለት መፍታለው አይነት ስታፍ እያልክ ነው። መረጃውን ክፈት። አይ አሁን እንትን አድርጎ የኔን ሐሳብ አንተ የገለጽከው ስለሆነ የኔን ሐሳብ አልጨረስኩም። ሁለት ደግሞ የመጀመሪያውን ጥያቄ በጥያቄ ልመልስልህና ማለት ነው። እዛች ጋር አሁን ስለ ኑዛዜ ነው የተወራ ያለው። አሁን የሳቸው ያስቀመጡት ሐዲስ ንግግር አለ መቼም አይሻር አይደለ? እዚህ ጋር ግን ኑዛዜ ላስቀምጥላችሁን እንዳትለያዩ ሲል አይ ኑዛዜያችሁ አያስፈልገንም፣ ምክንያቱም የአላህ ቃል አለ፣ የሳቸው ደግሞ ሐዲስ ንግግር አለ፣ አያስፈልገንም ሐሳብ ነው ያቀረበው። ሐዲስ አለም ብሏል ዑመር። አዎ እዚህ ላይ ቁርአን ነው ያለው። አይ ሌላ ቦታ ፕሊዝ እሺ የሌለ ነገር 3000 ሰው ፊት ስትዋሽ አታፍርም? ውሸት አለ እንደዚህ እናድርግ። ሐሳቡን ልገልጽ አልሰጠም። አንዴ 3000 ሰው ፊት ትዋሸናለህ? ሐዲሱን አንብበ ነው ዑመር ያለው እንደ ሐሳብ ወይ አንተ የምትሳሳተው ጥያቄ ተረጋጊ። ቆይ በእናትሽ ከስር መሆን ፈልገሽ ነው አብዱ? እኔ ምን አይነት ባህሪ እንዳለኝ ታውቃለህ? ሰዎች ሊዋሹ ሲሞክሩ እንዴት እንደማደርጋችሁ ታውቃለህ? ምንም አይነት መረጃ እንደማታመጣ ስለማቅ፣ ውሸት እያወራ እንደሆነ ስለማቅ ከስር አድርጌ አልጨቃጨቅም። መረጃ ክፈት ብቻ ነው የምልህ። ቀጥል፣ መረጃ ክፈት። አሁን እኔ እኮ ማለት ነው ልሳሳት ምን ልበል? ወሬ አታውራ፣ መረጃ ክፈት። መረጃ ክፈት። የአንተን ተረት ማንም አይሰማም። የአንተን ውሸት እንዲከፍ አድርጌ ከጎን አድርጌ ህዝቡ እንዲያውቀው ነው ማድረግ። እኔ መጥፎ ባህሪ ከስር ሆነ ስትጨቃጨቅ መረጃ ያላቸው ይመስላችኋል ሰዎች። ሜት አድርግ። ቆይ ሰዎች እውነት እያወራ ሊመስላቸው ይችላል። እኛ እንዲህ መረጃ አውጥተን እንዳሳየ ነው። አንተ ላልካት መረጃ አምጣ፣ ይኸውን የቤቴን ዘግቼ እወጣለሁ ሶሪ ብዬ ውሸት እየዋሸ እንደሆነ ስለማውቀው ማለት ነው። ኦዲየንስ እንዲያውቅ እንደዚህ ከፍ አድርጌ ነው ሂምሌት ማድረግ። ቀጥል፣ መረጃውን ክፈት። እኔ ደግሞ ማለት ነው አሁን ጥያቄ በጥያቄ ይደራረብክብኝ። የተኛውን መረጃ እንደሆነ ራሱ ጠፍቶብኛል። ከመጀመሪያው ልጀምርልህ። ላወራሃት ቀድመ ማስተካከል። ቆይ ሐዲስና ቁርአን አለን ብሎ ስላመነ እንደዚህ ብለህ ዑመር ላልከው መረጃው እኮ አይ ቁርአን ነው ያለው። እሱን እኮ ነው ልነግርህ ነበር፣ አስቸኮልከኝ እንጂ እኔ ቁርአን አለን። ምን ብቻ ይበቃናል እና ያለው ዑመር? አላህ ቃል ይበቃናል ነው ያለው። ምን መጽሐፍ? ቁርአን። ቴንኪው። ስለዚህ ኬት አምጥተህ ነው ሐዲስና ቁርአን ይበቃናል አለ ያልከው? ኬት አምጥተህ በሰዓቱ ይኸው አንደኛ ሐሳቤን በሰዓቱ ምናምን አትበል። ቆይ አትሩጥ ፕሊስ። መምህር ባለጌ አትሁን፣ ተረጋጋ። የጠየኩን ብቻ መልስ። ቅድም ያልከው ሐዲስና ቁርአን ይበቃናል ብሏል ነው ያልከው። ዑመር ግን የተናገረው እኔ በደንብ ነው ማዳመጠው። ሰዎች ትሪክ ሊያደርጉ ሲሉ እኔን አያደርጉኝም፣ አይዋሹኝም። ቁርአን ብቻ ይበቃናል ባለበት ላይ አንተ ግን ቁርአንና ሐዲስ ይበቃናል ብሏል ዑመር። ኬታ መጣው? መረጃውን ክፈት። እንደዛ ሚል አሁን ማለት ያኛው ቦታ ላይ ቁርአን አንተ ልክ ነህ አይደለ? እኔ እኮ ሌላም ቦታ ይሁን ሌላ ቦታ ሄድና እዚህ ጋር አሁን ቅድም ባስነበባችሁ ሌላ ቦታ አለ ብለሃል አይደለ? ፈቀድኩልህ። እኛ መጣ ነው ላይ ቁርአን ብቻ ነው የሚለው። ሌላ ቦታ ደግሞ ቁርአንና ሐዲስ አለን ያለበትን ክፈትና ሳይ አለ። እሱ አለ፣ በግልጽ አለ። ክፈተው። ቀላሉ መንገድ እኮ እሱ ነው። ቁርአንና ሐዲስ አለን ይበቃናል ያለበትን ክፈት። ኤክስፔክት አድርጌ ነበረ እንደሚወጣ እኔ ጋር የለ። ልትዋሽ ስትሞክር እንዲከፍ አድርጌ ነው ማዋረድ። ልዋሽ ስሞክር እኔን ትሪክ አደርጋለሁ ብለህ ከስር ወይነ መንጫጫት ይመቻቸዋል። ሌሎቹ ይረዷቸዋል፣ ይደረባሉ፣ ይጮሃሉ፣ ምን ይላሉ። ተንኮሌ እኔ ከፍ አደርግና እየዋሸህ መሆኑን ህዝብ ሁሉ እንዲያውቅ እንዲያዋርዳለሁ። እንዲህ ነው። ደጋግማችሁ እኔ ቤት መጥተው ከስር ነው እንደሚያውቅ አክት ያደረጉ በሙሉ
ከላይ አውጥቼ ጸጥ ስንላቸው ድል ስንሰጣቸው መጨረሻ ጥለው የሚሮጡት። ምክንያቱም የለም እንዳለው አይደለም። ሐዲሱ ኮምፕሊትሊ እሱ ካለው ጋር አይገናኝም። እየዋሸ ነው ስትሉት በመጫህ በመደረብ ፖለቲካ በመስራት ሌሎቹ ያግዙታል፣ ጣልቃ ይገባሉ። ምን ይጠቀማሉ? እችን መጫጫህ ይጠቀሟትና ከስር ብሬን ይይዛሉ። ያንን ብሬን ይይዛሉ ማለት ነው። ይሄ የተካኑበት ነው። ምክንያቱም እነሱ አለ ፖለቲካ መቆም ስለማይችሉ ማለት ነው። ኤኒዌይስ ይሰማል። ጥሩ ነው። ለሌሎቹ እንኳን ደህና መጣ ሉቅማን። ይሰማለሁ። ቀደም የሙስሊም ስጋ መብላት አይፈቀድም ስትል ነበር አይደል? እሺ። ባይብል ላይ ቆሮንቶሶች ላይ 10:25 ላይ ማለት በስጋ ገበያ የሚሸጥ ሁሉ ከህሊና የተነሳ ሳትመረምሩ ብሉ ይላል። ታዲያ አንተ ያረድከውን ነው ወይንስ አንተ ያረድከው ማን አለ ታዲያ? አንደኛ የስጋ ገባን ከጣዖት አምልኮ ጋር ማን አገናኘው? በእስልምናም የስጋ ገባ ተገዝቶ እንደሚበላ ሙፈሲሮች ያምናሉ። የስጋ ገባ ማለት በሬው ለምሳሌ ከየትኛውም ማንኛውም ያደልበው ገዝተው ሊበሉ እንደሚችሉ በዚህም ይፈሰራል። አንድ ሁለተኛ ለጣዖት የታረደ ነው ማን አለ? ለምሳሌ ክፈትለት አንዴ ዲድስቅልያ ምዕራፍ 12 ቁጥር 5 አይቻልም ስለ እኔ አስተምሮቴ አይቻልም ስለሚል ነው። ከገባ ግን እኔ ከቢኒ እጄ ብገዛ ከገባ ገዝቼ እበላለሁ፣ ችግር የለውም። ለጣዖት የተሰዋ ከሆነ ግን አልበላም። ዲድስቅልያ ምዕራፍ 12 ምግብ ቤት ላይ ከሆነ አንዴ ላሳያ። ምዕራፍ 12 ቁጥር 5 አንብበው እስከ ቁጥር 8 አንብበው። እሺ መጽሐፈ ዲድስቅልያ ምዕራፍ 12 ከቁጥር 5 ጀምሮ ሰውን ለማሳት ጣዖት የሚያመልኩ ሰዎች ከሚያደርጉት ከእንደዚህ ያለ ስራ ራቁ፣ ይኸውም የሰይጣን ስራ ነው። ምዕመናን ከክፉዎች ማህበር ሊለዩ አግባብ ነው። ከእነርሱ ጋርም በዓልን ማድረግ አይሁኑ። እኛም እንደዚሁ ከእነርሱ እንራቅ፣ ወደ ቤታቸውም አንግባ፣ ከእነርሱም ጋር አንብላ አንጠጣም፣ እነርሱ የሰይጣን ስራ የሚፈጽሙ ናቸውና። ጣዖትን ማምለክና ከስህተት ለጣዖቱ አምኖ ከመስጠትና ስለት ከመሳል እንራቅ። ያ ስለዚህ መጽሐፈ ሥርዓት ጽዮን ምዕራፍ 1 ቁጥር 66ንም አንዴ ክፈተው ከቻልክ። መጽሐፍ ቅዱስ ላይ በግልጽ አይቻልም። ሐዋርያ ሥራ ላይም በደንብ ይህንን ያስቀምጠዋል። በሁለተኛ ቆሮንቶስም ሐዋርያ ቅዱስ ጳውሎስ ምዕራፍ 6 ላይም ይህንን በደንብ ያስቀምጠዋል። ከጣዖት ጋር ምንም አይነት ህብረት እንደሌለ ማለት ነው። በገባ ያንኛው ግን ከገባ የሚለው የግዴታ ለጣዖት የተሰዋ ነው ብሎ የፈሰረልህ ማን ነው? ለጣዖት የተሰዋውን የጣዖትን አምልኮ እሱም ብላ ብሎ የፈሰረልህ ማን ነው? ማንም የለም። እንደዛ የሚባል ነገር የለም። ሐዋርያት ሥራ ምዕራፍ 15 አንዴ ቼክ አድርግልኝ እስኪ። ምዕራፍ 15 ቁጥር ምዕራፍ 15 የምግብ ቤት ከሆነሽ የሙስሊም ምግብ ቤት ከሆነ ቁጥር 28 ለጣዖት ሶሪ ቀጥል። ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከእነዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ ይላል። ስለዚህ ለጣዖት የተሰዋ ይፈቀዳል አይፈቀድም? ለጣዖት የተሰዋን ይፈቀዳል አይፈቀድም? አይቻልም። ነገር ግን የገባስ በየቦታው እኮ አሉ ክርስቲያን ገባዎች። ገዝቼ ላልበላ ነው እንዴ? ነገር ግን ያንን በሬውን የሰጠውን የፈጠረልን ማን ነው? እግዚአብሔር ነው። ያንን በመጠራጠር አታድርጉት ነው። በመጠራጠር አታድርጉት። ስለ ጣዖት ከሆነ ግን ያ ጣዖት መሆኑ ከታወቀ ግን እንድንበላ አልተፈቀደልንም፣ አይቻልም። ይህንን የሚበሉትን ደግሞ ራእይ ምዕራፍ 2 ላይ ቁጥር 15 አካባቢ ላይ ቁጥር 15 ወይም 14 ላይ ራእይ ላይ እንዴት እንደሚወቀሳቸው ሊያሳየህ የሚበሉ ካሉ። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሰስኑ በእስራኤል ልጆች ፊት ማሰናከያን ሊያኖሩባችሁ
ባላቅን ያስተማረ የበለዓምንም ትምህርት የሚጠብቁ በዚያ ከእናንተ ስላሉ የምነቅፍበት ጥቂት ነገር አለ። የተነቀፉት እነኛ አካላት ምንድነው? ለጣዖት የተሰዋን እንዲበሉ ስላደረጉ ማለት ነው፣ ስለበሉ ማለት ነው። ስለዚህ ለጣዖት የሚበላን ለጣዖት የተሰዋን ያ ከተገለጠል በኋላ እንድንበላ አልተፈቀደልንም ማለት ነው። ከገባ አንጻር ግን እሱ እኔ ክርስቲያን ነጋዴ ከሆነ ሄጄ ሳልጠራጠር ገዝቼው ልበላ እችላለሁ። ቀጥል። ፓራፍሬዝ አድርገው ክርስቲያን ሙስሊም ምግብ ሉቅማን እንደ አቡ ሉቅማን ቶፒካችንን ሰምተው ከሆነ እስኪ ስለ ሀዲስ የምትነግረን ነገር ካለ። አይደለም የሙስሊም ምግብ ቤት ከሆነ ይከለከላል ወይ ነው ያልኩት እኔ። ኦኬ ጣዖት አምልኮን በላም ተመልሶልሃል። ጣዖት እኮ ነው የምታመልከው ሰውዬ፣ ጣዖት አምላኪ ነው አንተ። ታርጋለህ አሁን እዛ ቦታ ላይ እያለ ያለው እኮ እንደዛ አይደለም። ጣዖት አምላኪ እኮ ነው አንተ። ለኔ ያልኩህ እኮ ጣዖት አምላኪ እኮ ግራማ አልበላም። ቆይ ቆሮንቶስ ላይ የተጻፈው በገበያ ላይ የሚለው ለሙስሊም ምግብ ቤት ይሆናል ወይስ አይሆንም ነው የኔ ጥያቄ። አይሆንም። ለምን አይሆንም? ጣዖት አምላኪ ስለሆንክ አንተ። እሱን የገበያ እኮ ነው የሚለው ያ በስጋ ገበያ የሚሸጥ ሁሉ ነው። ክርስቲያን ብሎ ጥሎታል። ጣዖት አምላኪ ስለሆንክ ክርስቲያኖች አይደለ ለክርስቲያኖች ብሎ ጥሎታል ወይ? በሙስሊም ገበያ በሙሉ በስጋ ገበያ በሙሉ ነው የሚለው ማለት በስጋ ገበያ በቃ ስጋ ከሆነ ውጭ ላይ የሚሸጥ ከሆነ ከህሊና የተነሳ ምንም ሳትጠረጥር ብላ ነው የሚለው። ክርስቲያን ሙስሊም ይላል። አንተ በኔ ደግሞ ጣዖት አምላኪ ነህ። ጣዖት አምላኪ ሙስሊም ክርስቲያን ይላል ወይ? ቦታው አዳም ጀነራል ህግና ከዛ ስፔሲፊክ ህጎችን ላይ ጀነራል ህግ አለ። ለምሳሌ አንተ ጥንብ እንዲበላ የተፈቀደበት ክፍል አለ። ስለዚህ አንተ ጥንብ ትበላለህ አይደለም? ለምን በዛ ትሄዳለህ? አንደኛ እዛ ቆሮንቶሶች ላይ የተጻፈው መልእክት በስጋ ገበያ ሁሉ ሙስሊም ክርስቲያን ነው ወጥቶታል። አቡ ሉቅማን አንተ መልሰው ችግር ላይ ማናችሁ ለጣዖት የተሰዋ ስጋ መብላት እንደማይቻል የተለያየ የመጽሐፍ ቅዱስ ክፍል ላይ ተቀምጧል። አንደኛ ቆይ ችግር የለው እኔ ልመልስልህ። በቃ እስካሁን ወይ አንዴ ሚውት አድርግ በእናትህ፣ እኩል አታውራ ከሰው ጋር። ለጣዖት የተሰዋ ስጋ እዛው ዝቅ ብለህ ወደ ቁጥር 28 አካባቢ ብታነበው ማንም ይህ ለጣዖት የተሰዋ እንደሆነ ቢናገር መብላት እንደማይቻል ተናግሯል፣ እዛው መጽሐፍ ቅዱስ ክፍል ላይ ማለት ነው። ስለዚህ ከክርስትና እምነት ውጭ ያሉ ሌሎች ሃይማኖቶች ለጣዖት ነው የሚሰዉት። ለምሳሌ ሙስሊሞች ነቢያትና ሐዋርያት ላልሰበኩት ጣዖት ነው የሚሰዉት። ኦኬ አላህ ብላችሁ የምታመልኩት አካል ነቢያትና ሐዋርያት ስላልሰበኩት ያ ጣዖት ስለሆነ እሱ ደግሞ ከአጋንንት ስለሆነ መሰረቱ፣ እኛ ደግሞ ከአጋንንት ለሆነ ሃይማኖት የተሰዋ ስጋ አንበላም፣ ጣዖት አምልኮ ስለሆነ። ይሄ የሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ ራእይ ምዕራፍ 2 ተከልክሏል። ክርስቲያን እሱ መልሶ አዳምጥ ፕሊስ። እዛው ክፍሉ ላይ እኮ ኢቨን ብትቀመጥ እንኳን ሌላ ወንድምህን ታሰናክላለህ ይላል። ደካማ አንተን አይቶ እዛ መቀመጥህን እንኳን ሌላው እንኳን እንቅፋት ትሆናለህ። ጣዖት ቤት ብትቀመጥ እንኳን እያለ ያስቀምጠዋል። ከቁጥር 10 ጀምራ አንብበው ሉቅማን። በጣዖቱን እንዴት እንደሚያወግዘው እዛ ያስቀምጥልሃል። እሱን ተረድቻለሁ እኔ አይደለም። ከተረዳ በቂ ነው ለጊዜው። አንዴ እሱን ከተረዳ በቂ ነው። እሺ ኤኒዌይስ ወደ ቶፒካችን እንመለስና ሀዲስን ሙሐመድ ተቀበሉ ያለው የቱ ጋር ነው የሚለው ላይ ነበር እስካሁን ስናወራ የነበረው። ሰሃቦቹ በግልጽ እነ ዑመር ማለት ነው እኛ የአላህ መጽሐፍ አለን፣ እኛ ቁርአን አለን፣ ከሱ ሌላ አንቀበልም ብለው ሙሐመድን ሲገስጹት እናያለን። አላህና መልእክተኛውን የማይታዘዝ ደግሞ ባይዘይ እስልምና ላይ ብትመልስ ጥሩ ነበር። ኤኒዌይስ ችግር የለም። ሌሎች ሙስሊሞች ካሉ እነሱ ይቀጥላሉ። ቢላል አለ የሆነች ፓራፍሬዝ ሉቅማን ፓራፍሬዝ ላድርገው። ሲጀመር በዛ ሰዓት ሙስሊም የሚባል ነበር እንዴ? እንደዚህ ተብሎ ሊጻፍ እኮ ግድ አይደለም ወንድም አለ። ታች ሆነ ከሰማ ጣዖት በሚል ውስጥ ትካተታለህ። ስላልነበርክ ያንተ ስም መጠቀስ ስለሌለበት ማለት ነው። ስለዚህ ዝም ብለህ አትከራከር። ከዛ ይልቅ ቡኻሪ 5499 ላይ መሐመድ ግን ለጣዖት የተሰዋን ምግብ ሰዎችን ብሎ ያቀርብ ነበር። ምናልባት እሱን አንስታችሁት ከሆነ አላውቅም። እፎይ እሱን ቢመልስልን ጥሩ ነበር። እሱን ቢመልስልን እኛ ጋር ይከለከላል። እናንተ እንዳሳየው እንዳመጣው መስረጃዎች ማቅረብም መብላትም ይከለከል። መሐመድ ግን ያቀርብ ነበረ ብሎ ማለት ነው። እና እሱ ላይ ቼክ ማድረግ ትችላላችሁ።
ያ ኤኒዌይስ እስኪ ወደ ቶፒካችን እንመለስና ቢላል አለ አብዱልአዚዝ በጣም በተደጋጋሚ አንድ ቁጥር እየጻፍክ ነበር። ለዛ ነው ያስገባው። አብዱልአዚዝ አለ ኑረዲን ተመለስ። ኑረዲን ከማል አብዱልአዚዝ ሊማር ይሆናል። ሀዩ ፈርስ እንኳን ደህና ናችሁ። ሁሉ ተማም እንኳን ደህና ቆያችሁ። መልካም ሙስሊም ሙስሊም ነኝ። መልካም። ይህንን ሙሐመድ ሐዲስ እንድትመሩበት አዟል ወይንስ አላዘዘም እያልን ነበር። እኔ የምነግርህ ነገር ማለት ነው አንተ ምንም አታውቅም ማለት ነው። ደደብ